የወላይታ ሶዶ ከተማ መምህራንና ሰራተኞች የገንዘብ ቁጠባና ብድር ህብረት ስራ ማህበር 29ኛ መደበኛ ጉባኤውን አካሂዷል። ማህበሩ ያመቻቸው የአጭርና የረጅም ጊዜ ብድር አገልግሎት ለተለያዩ ማህበራዊና ኢኮኖሚያዊ ችግሮች ደርሶልናል ባይናቸው የማህበሩ አባላት። ጉባኤውን የታደመው ማሩ ሞላ ተከታዩን ዝርዝር አዘጋጅቷል። በ1987 ዓ.ም ከተመሰረተበት ወቅት አንስቶ ከጊዜ ወደ ጊዜ እየተጠናከረና የአባላቱንም ቁጥር በተጨማሪም ካፒታሉን እያሳደገ የመጣው በሶዶ ከተማ ከሚገኙት ከ50 በላይ የህብረት ስራ ማህበራት አንዱ የሆነው የወላይታ ሶዶ ከተማ መምህራንና ሰራተኞች የገንዘብ ቁጠባና ብድር ህብረት ስራ ማህበር 29ኛ መደበኛ ጉባኤውን ባካሄደበት ወቅት ከማህበሩ በርካታ ጠቀሜታዎችን ማግኘታቸውን የገለጹት የማህበሩ አባላት ከ30 ዓመታት በፊት የተመሰረተው አንጋፋው ማህበር ለዓመታት የጠየቀው የጽህፈት ቤት መስሪያ ቦታ እንዲሰጠው አሳስበዋል። ጽህፈት ቤት አይሰጥም ተብሎ ተደመደመ። ምንድነው የዚህ ማህበር ይጣፈን? ግዙፍ ነው፣ አንጋፋ ማህበር ነው፣ 30 ዓመት ያስቆጠረ ነው። ምንድነው ይጣፈን? ፕሮፖዛል ቀርጸው ለካንቲባ ጽህፈት ቤት ጥያቄ አቅርበዋል። ጥሩ ነው፣ ይሰጣል ወይ አይሰጥም ነው በፕሮፖዛሉ መሰረት። ከ80 እስከ 150 ወይም 200 ካሬ ሊሆን ይችላል ፊት ለፊት ላይ በመገንባት አይደለም የራሱን ጽህፈት ቤት የስልጠና ማዕከሉንም ጭምር ሌሎች ኢድመልኩን ቀለም እየቀባ ገንዘብ ማተም የሚችልበት ህንጻ ማይገነባው ለምንድን ነው? ቅድሚያ ወለዱ በሙሉ ተባዝቶ ቅድሚያ ባይወሰድና በየወሩ ከሚከፍለው ክፍያ ጋር በ48 ወር ይሁን በ36 ወር ይሁን ከፍሎ ለመጨረስ የተሰጠው የጊዜ ኢንተርቫል አለ። በዛ ኢንተርቫል ውስጥ በየወሩ እየመለስኩ ወለዴንም ጭምር ይመልሳሉ በሚለው ላይ እኔ እንደኔ የሚስማማ እሱ ነው። ቤቱ የሚስማማ ከሆነ አልቀበልም ያልኩት 100,000 ብር አበል ለሚቀጥለው ዓመት እናወጣለን። ይሄ በፕሮፖዛል ደረጃ የቀረበ ነው። ምናልባት በግሌ እኔ ይሄን አልተቀበልኩትም ብዬ ነው ማስበው። ጉባኤውን በመክፈቻ ንግግር ያስጀመሩት የወላይታ ሶዶ ከተማ ህብረት ስራ ጽህፈት ቤት ኃላፊ አቶ አየለ ዱጤቦ ማህበሩ ዘመኑን የዋጀ ልክ እንደ ባንክ የሚንቀሳቀስና በቴክኖሎጂ የተደገፈ እንዲሆን አሳስበዋል። የቁጠባና ብድር ስርጭትን በማሳለጥ ከሌሎች ህብረት ስራ ማህበራት ጋር ተወዳዳሪ እንዲሆን አስፈላጊውን ድጋፍ ጽህፈት ቤቱ እንደሚያደርግም ኃላፊው አመላክተዋል። ገንዘብ ቁጠባና ብድር ህብረት ስራ ማህበራት እንዲጠናከሩና ለተቋቋሙለት ዓላማ ተግባራትን እንዲሰሩ ከአደራጅ መስሪያ ቤት የሚፈልጉ ድጋፎችን እያደረግን ቆይተናል። እሱም በየጊዜው ያው ሂሳብ ክትትል፣ ኢንስፔክሽን እና ኦዲት አገልግሎት እየተሰጠ የቆየበት ሁኔታዎች አሉ። የህብረት ስራ ማህበር በሚደባ ያገኛል ቦታ የሚላል ከመንግስት በነፃ ከሚያገኛቸው ነገሮች አንዱ ቦታ ይላል፣ በሚደባ ያገኛል ይላልና ይሄንን እንደ ከተማ ሁሉም ነገር ተግባብተን ወስነን ለነሱ ቦታ እንዲመቻቸው ወደ ቀድሞ ዞን ለውሳኔ አቅርበን ያልተፈጸመበት ሁኔታዎች አሉና አሁን ደግሞ በእኛ ደረጃ በካቢኔ ተወስኖ እንዲወሰን እኛም ድጋፍ ደብዳቤ እንጽፋለን። ከዛ በኋላ ደግሞ በክልል ደረጃ ተወስኖ የሚመጣበት ሁኔታ እናመቻቻለን የሚለውን ነገር ይዘናል። የአዲስ አባላት ቁጥር እየጨመረ ነው። ነባር አባላትም ተጨማሪ ዕጣ እንዲገዙ በማድረግ 15 ሚሊዮን ብር ከብድር ፍላጎት ተርፎ ባንክ ላይ ያስቀመጠ ጠንካራ ማህበር መሆኑን የወላይታ ሶዶ ከተማ መምህራንና ሰራተኞች የገንዘብ ቁጠባና ብድር ህብረት ስራ ማህበር ሰብሳቢ አቶ ስዩም ስሜ ገልጸዋል። ማህበሩ ለአባላቱ የአጭርና የረጅም ጊዜ ብድር በማመቻቸት መምህራን የሚያጋጥማቸውን ኢኮኖሚያዊ ውስንነቶች ለመወጣት በማስቻሉ ተገቢው ድጋፍ ሊሰጠው እንደሚገባም ሰብሳቢው ጠይቀዋል። ህጋዊ የሰውነት ማረጋገጫ ሰርቲፊኬት ያገኘው በ1995 ግንቦት ወር አካባቢ ነው። ከዚያን ጀምሮ ለበርካታ አባላቶቹ የአጭርና የረጅም ጊዜ ብድር እየሰጠ አባላት ልጆቻቸውን እንዲያስተምሩ፣ ቤት እንዲሰሩ፣ እንደገና ደግሞ እንዲነግዱ፣ ራሳቸውን እንዲያሻሽሉ ከዚህም በተጨማሪ ደግሞ ለደራሽ ለሕክምና ሁሉ አባላት ከኛ እየተበደሩ ገንዘብ እየተበደሩ እየተጠቀሙ ይገኛሉ። የጽህፈት ቤት መስሪያ ለበርካታ ዓመት ጠይቀን እስካሁን ምላሽ አላገኘም። ባለፈውም ጊዜ ወደ ዞን ከተማ ልማት ሄደን የተሰጠን ምላሽ ለጽህፈት ቤት መስሪያ ለመስጠት እንቸገራለን፣ ነገር ግን ፕሮጀክት ቀርጻችሁ የስራ እድል የሚፈጥር ፕሮጀክት ቀርጻችሁ
ወደ ሞል ደረጃ ያንን ለመስራት ከፈለጋችሁ ይሰጣል ስለተባለ አሁን ደግሞ ከተማው ከዞኑ ጋር አቻ ስለሆነ በቀጥታ ከተማውን እንጠይቃለን። ፕሮጀክት ቀርጸን ከተማውን እንጠይቃለን። ከተማው በሚሰጠን ድጋፍ ከክልሉ መሬት እናገኛለን የሚል ተስፋ አለኝ። አባላቱ በሚያደርጉት ንቁ ተሳትፎ የመምህራን የገንዘብ ቁጠባና ብድር ህብረት ስራ ማህበር አገልግሎት አሰጣጡ እየዘመነ መምጣቱን 29ኛ መደበኛ ጉባኤውን ማህበሩ ባካሄደበት ወቅት ተገልጿል። በመጨረሻም የማህበሩ የስራ አፈጻጸም በአባላት ጸድቆ ጉባኤው ተጠናቋል።